በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀዳም ስዑል። ስዑል ማለት የተሻረ፣ ያለፈ፣ የቀረ ማለት ነው። በዕለተ ዓርብና ረቡዕ መብላት ሕገ ጾምን መሻር እንደሆነ ሁሉ በቅዳሜና በእሁድ መጾም ደግሞ ሰንበትን መሻር ይባላል። በዚች ቅዳሜ ግን ይጾማል። ቀዳም ስዑርም የተባለው የማትጾመው ቅዳሜ ስለተጾመ ነው። በዓልነቱ ግን አልተሻረም። ፍጥረተ ዓለምን አከናውኖ በዕለተ ቅዳሜ ያረፈ ጌታ ድኅነተ ዓለምን ለመፈጸም ዓርብ በመስቀል ላይ ሲሰቃይ ውሎ ዕለተ ቅዳሜን በሥጋው በመቃብር አርፏልና። በእርግጥ ጌታ ትንሣኤውን ያወጀልን በዕለተ እሁድ በመሆኑ ሰንበተ አይሁድን ቅዳሜን ሽሮ ሰንበተ ክርስቲያንን እሁድን ስለሰጠን ቀዳም ስዑር ተባለች የሚሉ ሊቃውንት መኖራቸው አይዘነጋም። ሁለቱም ሰንበታት እኩል ይከበራሉ። ቀዳም ስዑር የተባለችው እንደ በዓል ሥርዓት በሐሴት በፍስሐ ሳይሆን በጾም በሐዘን ስለሚውል ነው የሚሉ ሊቃውንት ደግሞ አሉ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ቅዳሜ ከእሁድ ባልተናነሰ ሁኔታ የሚከበር በዓል መሆኑ ይታወቃል። የዚህ ዕለት የቀዳም ስዑር የሌሊት ሥርዓቱ የሚጀመረው በ9 ሰዓት ነው። በዚህ ዕለት ካህናቱ 15ቱ መኃልየ ነቢያትን የሰባቱን ዕለታት ውዳሴ ማርያምና አንቀጸ ብርሃንን በድጋም ያደርሳሉ። በማስከተልም አንድ ቄስ ጸሎተ ዕጣን አድርሶ ቤተ መቅደሱን ያጥናል። ሌሎች ካህናትም መልካ ቅንዋቱን ለመቃብሪከ እንተ አግበረ ሥጋከ እስከሚለው ድረስ ያደርሳሉ። በማስከተልም መኃልየ ዘሰሎሞን ይነበባል። እንዲህ እያለ ነግ 1 ሰዓት ሲሆን ቅዱስ ተብሎ ኪዳን ይደርሳል። ቀጥሎም አቡን ምልጣን ሊጦን ይደርሳል። በማስከተልም መጻሕፍተ ነቢያት መጽሐፈ ኢሳይያስ ምዕራፍ 55 ቁጥር 1 እስከ 12፣ መጻሕፍተ ሊቃውንት ሃይማኖተ አበው ታምረ ማርያም፣ ታምረ ኢየሱስ፣ የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 እስከ 12፣ የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 እስከ 22፣ ግብረ ሐዋርያት ምዕራፍ 10 ቁጥር 37 እስከ 40 ተከታትለው ይነበባል። አያይዞም ዲያቆኑ የሰዓቱን ምስባክ አሚሃ መላ ፍስሐ አፉነ ወተሐስየ ልሳንነ አሚሃ ይቤሉ አሕዛብ። ትርጉም: በዚያን ጊዜ አፋችን ደስታን አንደበታችንም ሐሴትን ሞላ። በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገርን አደረገላቸው ተባለ በማለት ከዳዊት መዝሙር 125 ቁጥር 2 ላይ ያለውን ያዜማል። ቀጥሎም ቄሱ የማቴዎስ ወንጌል ምዕራፍ 27 ቁጥር 62 እስከ 66 ያለውን ያነብና ወለመላከ ሕይወትሰ ሰቀልዎ ለዘተንሥአ እሙታን ገብረ ሰላመ በመስቀሉ ትንሣኤሁ አግሃደ በሚል ሰላም ይጠናቀቃል። ከዚያም ቄጤማ ተይዞ ገብረ ሰላመ በመስቀሉ ሰላምን አደረገ ተብሎ እየተዘመረ ቤተ መቅደስን ከተዞረ በኋላ ቄጤማው በካህናት ተባርኮ ለምእመናን ይታደላል። ቄጤማውም ሲታደል ካህኑ ያለ ደዌ፣ ያለ ሕማም፣ ያለ ጻማ፣ ያለ ድካም እንደ ዛሬው ለዛሬ ዓመት በሰላምና በደስታ እግዚአብሔር ያድርሰኝ ያድርሳችሁ ይላል። ሕዝቡም አሜን እያሉ ይቀበላሉ። ቄጤማው ኖህ በመርከቡ አውጥቶ የላካት ርግብ የጥፋት ውሃ መድረቁን ለማብሰር
ይዛለት የሄደችው የለምለም ቅጠል ምሳሌ ነው። ካህናትም የመከራችን ምንጭ ጥንተ አብሶ ደረቀ፣ የሕይወት ተስፋችን የጌታ ትንሣኤ ቀረበ ሲሉ የተስፋ ተምሳሌት የሆነ ለምለም ቄጤማ ያድላሉ ማለት ነው። ለምለም ቄጤማ በቀዳም ስዑ ጌታችን በዕለተ ዓርብ በ9 ሰዓት ሁሉ ተፈጸመ ብሎ ቅድስት ነፍሱን ከቅዱስ ሥጋው በገዛ ፈቃዱ ለይቶ በሥጋው ወደ መቃብር ሲወርድ በነፍስ ደግሞ ወደ ሲኦል ወርዶ በሲኦል ውስጥ የነበሩትን ነፍሳትን ነፃነትን አውጆላቸዋል። በዚህም 5500 ዘመን በሙሉ ሲጠብቀው የኖረው የአዳም ተስፋ ተፈጽሞለታል። ይህን አስመልክተው ካህናት አባቶቻችን በዕለተ ቅዳሜ ሥርዓተ ነግህ ከተፈጸመ በኋላ ገብረ ሰላመ በመስቀሉ እያሉ ለምእመናን ቄጤማ ያድላሉ። ቄጤማው በዘመነ ኖህ የውሃ ሙላት መጉደሉን ያበሰረች ርግብ ምሳሌ መሆኗን ቀደም ሲል ተመልክተናል። በኖህ ዘመን የሰው ልጅ እግዚአብሔር ላይ በማመፁ ምክንያት እግዚአብሔር ለ40 ቀናት ከላይ ዶፍ እየወረደ ከታች ምንጭ እየፈለቀ ምድርን በውሃ ሙላት እንዳጠፋት ይታወቃል። አባታችን ኖህ ደግሞ ከቤተሰቦቹ ጋር ሆኖ በሠራው መርከብ ውስጥ ገብቶ ከጥፋት ውሃ መዳኑም የማይዘነጋ እውነት ነው። ጻድቁ ኖህ በመርከብ ሳለ ይህ የጥፋት ውሃ መጉደኑን ለማወቅ በመጀመሪያ ቁራን ልኳታል፣ ሳትመለስ ቀርታለች። ሁለተኛ ጊዜ ደግሞ ርግብን ላካት። ርግብ ምድር ሁሉ በውሃ ተሞልታ ረጃጅም ተራሮችና ዛፎች ሳይቀሩ በውሃ ተውጠው ስለነበር መቀመጫ አላገኘችምና ተመልሳ ወደ መርከቡ ሄደች። ኖህም ተቀበላትና ከ7 ቀናት በኋላ መልሶ ቢልካት ውሃው መጉደሉን ለማሳየት ከውሃ ውስጥ ብቅ ያሉትን ቅጠሎች ይዛለት ተመልሳለች። ካህናትም ለምለሙን ቄጠማ ይዘው ጌታ ተመረመረ፣ ዲያብሎስ ታሰረ፣ ገብረ ሰላመ በመስቀሉ በክርስቶስ መስቀል ሰላም ሆነልን እያሉ ለምለም ቄጤማ ማደላቸው የመርገም ሙላት የኃጢአት ውሃ ጥፋት ጎደለ፣ ደረቀ ሲሉ ነው። ይህውም ዲያብሎስ አዳም በበደለ ጊዜ ጀምሮ ሰው ሲጸነስ ከማኅፀን ጀምሮ በመቆራኘት ሰው ሲሞትም ሥጋን ወደ መቃብር ነፍስን ወደ ሲኦል ይዞት ይወርድ የነበረው ሥርዓት ማብቃቱን ከአዳም ጀምሮ በዘር ይተላለፍ የነበረው ጥንተ አብሶ መጥፋቱን የንስሐ በር መከፈቱን የሕይወት ተስፋችን መለምለሙን ለማብሰር ነው። አንድም የዘመነ ፍዳ መታሰቢያ የሆነው የሐዘን ሳምንት ሰሙነ ሕማማት አልፎ የትንሣኤ ብርሃንና ደስታ ለማየት ዋዜማው ላይ መሆናችን ለማብሰር ነው። ምዕመናን ቄጤማውን መቀበላቸው አሜን ይሁን ይደረግልን ብለው የመቀበላቸው መገለጫ ነው። አክፍሎት ከስቅለት ዓርብ እስከ ትንሣኤ። አክፍሎት ስንል ከፍሎ መተው መቀነስ ማለት ነው። ይህም ሥጋ የሚፈልጋቸውን ነገሮች ሁሉ ሙሉ በሙሉ መተው ባይቻልን እንኳ በከፊል መተው ማለት ነው። ሥጋ ከሚፈልጋቸው ነገሮች በዋናነት ምግብና መጠጥ ይጠቀሳሉ። የመመገቢያ ሰዓት አሳልፎ ወይም ውሎ አድሮ መመገብ አክፍሎት ይባላል። እንደ ቤተ ክርስቲያናችን አስተምሮ በአብይ ጾምና በሌሎችም አጽዋማት እያንዳንዱ ግለሰብ እንደ አቅሙ ይጾማል። ለምሳሌ አቅመ ደካማ እናም የጤና ችግር ያለባቸው ምዕመናን ከጥሉላት ምግብ ብቻ ሲከለከሉ፣ አቅም ያላቸውና እግዚአብሔር ጸጋውን ያበዛላቸው እስከ 6 ሰዓት እስከ 9 ሰዓት እና እስከ 11 ሰዓትም ብሎም ፀሐይ እስክትጠልቅ ድረስ እህልና ውሃ ሳይቀምሱ
የሚጾሙ አሉ። በሰሙነ ሕማማት ደግሞ ፍትሐ ነገሥቱ በሰሙነ ሕማማት ግን ኮከብ እስኪወጣ ድረስ ይጹሙ ባለው መሠረት አብዛኛው ምዕመን እስከ አመሻሽ ድረስ ከእህልና ውሃ ርቀው በስግደት ውለው እራታቸውን የሚመገቡት። ይህ በእንዲህ እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም ከ5500 ዘመን በኋላ ከልጅ ልጅህ ተወልጄ አድንሃለሁ ብሎ የገባለት ቃል ኪዳን መፈጸሚያ ሰዓቱና ቀኑ መድረሱን አውቆ ራሱን ለጨካኞች ማኅበር አይሁድ አሳልፎ ከሰጠበት ከሐሙስ ምሽት 3 ሰዓት ላይ ጀምሮ በካህናት አለቆች እጅ ብዙ መከራና ስቃይን ደርሶበት በመስቀል ላይ ውሎ ሞቶ ተቀብሮ ሞትን ድል አድርጎ እስከ ተነሳበት ጊዜ ድረስ ያለው ሰዓት ብዙ ምዕመናን እህል ውሃ ሳይቀምሱ በጾም በጸሎት ይቆያሉ። ይህም አጠቃላይ ከሐሙስ ምሽት 3 ሰዓት እስከ ቅዳሜ ለእሁድ ሌሊት 9 ሰዓት ድረስ 54 ሰዓታት ይሆናሉ። አክፍሎት ተብሎ የሚታወቀው ይህ ነው። ሌሎች ደግሞ እንደ እያቅማቸው ዕለተ ዓርብን በቤተ ክርስቲያን ሲሰግዱ ውለው ክርስቶስ ከመከራ መስቀል አርፎ ወደ መቃብር ከወረደ በኋላ ወደ ቤታቸው ተመልሰው ለቁመተ ሥጋ የሚሆን እህል ውሃ ተመግበው በማስከተል እስከ ትንሣኤ ያከፍላሉ። ይህም ከዕለተ ዓርብ ከ12 ሰዓት በኋላ እስከ ምሽቱ 2 ወይም 3 ሰዓት ድረስ ተመግበው ከዚያ ሰዓት በኋላ እስከ ቅዳሜ ለእሁድ አጥቢያ ከሌሊቱ 9 ሰዓት ድረስ ሳይመገቡ ይቆያሉ ማለት ነው። ይህ በፍትሐ ነገሥት ላይ ዓርብንና ቅዳሜን ሁለቱንም በአንድነት ጹሟቸው። ሰውየው ሁለቱን ቀኖች በአንድነት መጾም ባይቻለው ግን የቅዳሜን ቀን ቅዳሜ ስዑርን ይጹም ተብሎ በታዘዘው መሠረት ነው። አነሳስቶ ላስጀመረን ለልዑል እግዚአብሔር ክብር ምስጋና ይግባው። የትንሣኤ ታሪክን ቅዳሜ 12 ሰዓት ላይ ይጠብቁን።